በዘንድሮ የመኸር እርሻ ከ325,000 በላይ ኩንታል ምርት ለማግኘት ታቅዶ ወደ ተግባር መገባቱ ተገለጸ። በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በ2018-19 የምርት ዘመን በእስካሁኑ ከ13,000 በላይ ሄክታር መሬት በዘር መሸፈኑን የወረዳው ግብርና ጽሕፈት ቤት አስታውቋል። በምርት ዘመኑ በወረዳው በዘር ለመሸፈን ከታቀደው 19,667 ሄክታር መሬት ውስጥ በዘር ለመሸፈን ታቅዶ ወደ ስራ መገባቱን የገለጹት በጋዝጊብላ ወረዳ ግብርና ጽሕፈት ቤት የሰብል ልማት ቡድን መሪ አቶ ተፈራ ሙልዬ እንደተናገሩት ዘገባው እስከ ተጠናቀረበት ጊዜ ድረስ 13,766 ሄክታር መሬት በተለያዩ ሰብሎች መሸፈኑን በማንሳት አፈጻጸሙም ከ70 በመቶ በላይ መከናወኑን ተናግረዋል። በዚህ ዓመት እንግዲህ ወደ 325,449 ኩንታል ምርት አማካይ ምርታማነቱ ወደ 16 ኩንታል ፐር ሄክታር ይገኛል ነው። እንግዲህ የተሻሉ ምርታማነቶችም ዝቅተኛ ምርታማነቶች በአማካይ እነዚህን ተግባራቶች ይህን ግብ ለማሳካት በርካታ ስራዎች ሲሰሩ ቆይተዋል። የማሳ ዝግጅት ሲካሄድ ቆይተዋል። የአፈር ልምነት ስራዎች ሲሰሩ ቆይተዋል። የአርሶ አደር የባለሙያዎች ስልጠና፣ የአርሶ አደር ግንዛቤ ፈጠራ ሲሰራ የቆየበት ሁኔታ ነው ያለው። ያው አሁን ያለንበት የግብዓት ስርጭትና የዘር ስራ እንቅስቃሴ ላይ ነው የምንገኘው። እንግዲህ እነዚህ ስራዎች በተሻለ ተፈጽመዋል ማለት ይቻላል። ከአንደኛ እስከ ሶስተኛ እርሻ በደንብ የታረሰ መሆኑን ከዛ በተጨማሪ የአፈር ለምነት የተፈጥሮ ማዳበሪያ በተለይ ኮምፖስት ፍግ በተለይ አርሶ አደሩ እንደ ልምድ አድርጎ በብዛት የሚጠቀምበት ሁኔታ ያለበት ሁኔታ ነው ያለው። እሱም በተጨማሪ ደግሞ ህያው ማዳበሪያ ለጥራጥሬ ሰብሎች የግብዓት አቅርቦት ጋር በተያያዘ ህያው ማዳበሪያም እየተጠቀምንበት ሁኔታ ነው ያለው። ሌላው የሰው ሰራሽ ማዳበሪያ ያው ወደ ቀበሌ በመግባት ወደ ወረዳ በመግባት በኩል የተወሰነ መዘግየቶች ሁኔታዎች ነበሩ። አሁን ወደ ቀበሌ የገባበት ሁኔታ ነው ያለው። ዳፕ ወደ 842 ኩንታል፣ ዩሪያ ደግሞ ወደ 702 ኩንታል ባሉን ቀበሌዎች ማሰራጨት የቻለበት ሁኔታ ነው ያለው። ተሰራጭቶ አርሶ አደሩ በወቅቱ ደርሶት የእርሻ ስራ ማለት የዘር ስራ እንቅስቃሴውን እያካሄደበት ያለበት ሁኔታ ነው ያለው። ምርጥ ዘር ላይ መንግስታዊ ያልሆኑ ድርጅቶች የተወሰኑ ድጋፍ ያደረጉበታል ነው። እዚህ ጋርም ተያይዞ በአራት ቀበሌዎች SOS የሚባል ፕሮጀክት ወደ 87 ኩንታል ስንዴ አቅርቦ ያሰራጨበት ሁኔታ አለ። ሄልቬታስ ኢትዮጵያ እሱ በያዛቸው ቀበሌዎች ወደ 30 ኩንታል ስንዴ ያሰራጨበት ሁኔታ አለ። ሳማርታንስ ስፐርስ ፕሮጀክት ደግሞ ወደ 10 ኩንታል ያሰራጨበት ሁኔታ ነው ያለው። በቀጣይ ደግሞ ይመጣን ተብሎ የተያዘ በአንበጣ ፕሮጀክት ይቀርባል የተባለ ስንዴ አለ። እሱ በመጠባበቅ ላይ እንገኛለን። ያው የዘር ወቅቱም የተቃረበ ስለሆነ እሱ የመዘግየት ሁኔታ እንዳለ ያሳያል። በተሻለ አፈጻጸም የፈጸምንበት ሁኔታ ወደ 1000 ሳቸት አቅደን እስከ አሁን ወደ 1142 ሳቸት የተሰራጨበት ሁኔታ ነው ያለው። ይሄ ጥራጥሬ ሰብሎች ዘራቸው በዛ እየታሸ የሚዘራበት ሁኔታ ወደ ተግባር የተገባበት ሁኔታ ነው ያለው። እስካሁን ባለው ወደ 13,766 ሄክታሩ በተለያዩ ሰብሎች እየተሸፈነ ያለበት ሁኔታ ነው ያለው። 70% በላይ ያለው በዘር የተሸፈነበት ሁኔታ ነው ያለው። በአብዛኛው አሁን ተወሰኑ ይቀራሉ ተብሎ የሚገመተው ምስር አካባቢ ጤፍም ያው በክረምት ስለሚዘራ ጤፍና ስንዴ አካባቢ ነው። አብዛኛዎቹ ሰብሎች በዘር የተሸፈኑበት ሁኔታ እንዳለ ያመላክታል። እንደ ቡድን መሪው ገለጻ በተለይም ሰብሎችን በኩታ ገጠም ክላስተር ለማምረት በትኩረት እየተሰራ መሆኑን ገልጸው በወረዳው 800 ሄክታር መሬት በስንዴ በጤፍና ማሽላ ዘር ለመሸፈን ታቅዶ በእስካሁኑም 363 ወይም የእቅዱን 40 በመቶ ማከናወን መቻላቸውን ተናግረዋል። ሌላው ያው እዚህ ተግባር ጋር በተያያዘ ኩታ ገጠም ላይ ያው አፈጻጸማችን ከግብዓት አቅርቦት ጋር ይያዛል። ይሄ ክላስተር ተግባራቱ ጋራ እንደ እቅድ በዚህ ዓመት ወደ 800 ሄክታር በእቅድ የያዝንበት ሁኔታ ነው ያለው። በሶስቱ ሰብሎች በስንዴ በማሽላና በጤፍ እነዚህን ወደ 800 ሄክታር ወደ ተግባር የገባንበት ሁኔታ ነው ያለው። እስካሁን ካለን የዘር አቅርቦት እጥረትም ጋር በተያያዘ ወደ 363 የእቅዱን 40% እየታደርገን ወደ ተግባር አሁንም እየገባን ያለ ነው። አሁን ስንዴ በቅድ ይዘና ሁለት ቀበሌዎች ላይ አርሶ አደሮችን አዘጋጅተው ማዳበሪያ አዘጋጅተው አሁን እየጠበቁበት ያለበት ሁኔታ ነው። ቤላና መስቀሉ ላይ የስንዴ ክላስተር የያዝንበት ሁኔታ አለ። ጤፍ ደግሞ ቆላዎቹ አካባቢ ላይ እንደዚሁ ያዝንበት አለ። በቀጣይም ከዘር ስራው ጎን ለጎን ሰብሎችን በመስመር መዝራትና የእርጥበት እቀባ ስራዎች ተጠናክረው ይቀጥላሉም ብለዋል። በቀጣይ የሚሰሩ ተግባራቶች እንደ ሰብል ልማት የዘር ስራ እንቅስቃሴዎች አሁንም የሚቀሩ ናቸው። እነሱን ተግባራቶች በተለይ በመስመር መዝራት አለ፣ እርጥበት እቀባ አለ። እነዚህን ተግባራቶች አቀናጅቶ
አሁን ዝናቡ እንደጣለ እንግዲህ በመስኖ መዝራት በስፋት የሚሰራበት ሁኔታ ሊሆን ይችላል። በመኸር እርሻ ሲዘሩ ያገኘናቸው ቄስ አዲስ ተገኝና አርሶ አደር ሙልጌታ ወዳጅ አስፈላጊውን የማሳ ዝግጅት አድርገው አሁን ላይ በዘር እየሸፈኑ መሆኑን ተናግረዋል። ያው ያለነው በገበሬነት መጋቢት ላይ እንከሰክሳለን፣ ያው ሚያዝያን እንከሰክሳለን፣ ጉንበት ላይ ማሽላ እንዘራለን ብለን ነበረ። ያው ማሽላ ጉንበቱ ስላለፈ አሁን አብቀን ጉንበትን አብቀን አሁን ሰኔ ላይ ያው እየዘራነ ነው። አሁን ያው እግዚአብሔር ነው የምንጠብቀው። አሁን ከትሳስ ጀምረን ነው እንግዲህ እርሻ የምንጀምረው። በልግ ሲመጣም ያው በልግ ወደ ማሽላ እናደርጋለን፣ እንወትናለን። ማሽላ የቀረውን ደግሞ ያው አብቀን ብለን ለሰኔ ዘር ያው ተዘጋጅተን እየዘራን እንገኛለን። በግብርና በኩልም ደህና ነው ተሳትፎ እያሳተፉ ነው ሁሉንም። በማዳበሪያም እየሰጡ ነው፣ ዘርም ምርጥ ዘር እየሰጡ ነው። ያው በጥሩ ሁኔታ ተንከባክበን እየዘራን ነው ማለት ነው። ወርቄ አውጣ አዳነች ና